ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገባዎች ተመልሼ መጥቻለሁ። በዛት የምንመለከተው የቀድሞ የሊቨርፑል ተጫዋች በቅድሚያ ማርክ ጌን ማስፈረም ነበረባቸው እያለን ይገኛል። በተጨማሪም የበርንሞዝ ጀነራል ማናጀር በሰጡት አሴት ማንኛውም ተጫዋች ከኛ ክለብ መልቀቅ ቢፈልግ እኛ አንከለክሉም የሚል አሴትን ሰጥቷል። እነዚህም በቆይታችን የምንመለከት ይሆናል። እስከመጨረሻው ደቂቃ ድረስ አብራችሁን ቆይታችሁ እንድትከታተሉት በአክብሮት እጋብዛለሁ። ሰብስክራይብ ሼር ያደርጋችሁም የቻናሉ ቤተሰብ እንድትሆኑም በአክብሮት እጠይቃለሁ። አሁን በቀጥታ ወደ ያስኩላችሁ ጉዳዮች የምናመራ ይሆናል። በመጀመሪያ የምንመለከተው የርገን ክሎፕን የተመለከተውን ዘገባ ይሆናል። በዛሬው ዕለት የርገን ክሎፕ በይፋ እንዳሳወቁት ከሆነ በቀጣይ ክረምት በሚዘጋጀው በአሜሪካ በካናዳ እንደዚህ በሜክሲኮ አዘጋጅነት የሚደረገውን የዓለም ዋንጫን በተንታኝነት እንደሚሰሩ ዛሬ ይፋ አድርጓል። በዚህ የዓለም ዋንጫ ላይም ከማጂንታ ቲቪ ከተባሉ የጀርመን ብሮድካስተር ጋር አብረው እንደሚሰሩም ነው ይፋ ያደረጉት። ከሳቸው በተጨማሪም የቀድሞ የባየር ሙኒክ እንደዚሁም ደግሞ ከጀርመን ጋር የዓለም ዋንጫን ያሸነፈው ቶማስ ሚለርም አብሯቸው እንደሚሰራ ይፋ ተደርጓልና በ2026 የዓለም ዋንጫ ላይ በተንታኝነት የምንመለከታቸው ይሆናል። በመቀጠል የምንመለከተው የበርንሞዝ ጀነራል ማናጀር የሰጠውን አስቴት ይሆናል። ቲም የተባለው የበርንሞዝ ጀነራል ማናጀር በሰጠው አሴት ማንኛውም ተጫዋች ክለቡን ለቅቄ ወደ ሌላ ክለብ መሄድ እፈልጋለሁ የሚል ከሆነ እኛ አንከለክሉም የሚል አሴትን ሰጥቷል። በዋነኝነት ይህንን አሴት የሰጠው ደግሞ በሴሜኑ ዙሪያ ነው። ምክንያቱም እንግዲህ በቅርብ ጊዜያቶች በወጡት መረጃዎች መሰረት ሊቨርፑሎች የዚህን ተጫዋች ሁኔታ እየተከታተሉት እንደሆነ እየተዘገበ ነው የሚገኘው። እንደዚሁም ከጥቂት ቀናቶች በፊት በወጣው ዘገባ መሰረት ሴሜኑ ራሱ ለበርንሞዞች በጃንዋሪ ዝውውር መስኮት እንዲለቁትም ጥያቄ አቅርቧል ነው እየተባለ የሚገኘው። ማንኛውም ተጫዋች መልቀቅ የሚፈልግ ከሆነ እኛ አናስቆመም የሚልም አስቴትም ሰጥቷል። በተጨማሪም በሰጡት አስቴት ልክ እንደ ሪያል ማድሪድ፣ ሊቨርፑል፣ ፒኤስጂ ያሉ ትልልቅ ክለቦች እንደዚሁም ደግሞ በሻምፒየንስ ሊግ በተደጋጋሚ የሚሳተፉ ክለቦች እኛ ጋር መተው ተጫዋች ማስፈረም እንፈልጋለን የሚሉ ከሆነና ተጫዋቹም ለመልቀቅ የሚፈልግ ከሆነ እኛ ማንን ይህንን ተጫዋች አትሄድም ህልምህን አታሳካም የምንለው። ስለዚህ ማንኛውም ተጫዋች መልቀቅ ከፈለገ እንደዚሁ ማንኛውም ክለብ መጥቶ የኛን ተጫዋች ማስፈረም የሚፈልግ ከሆነ ሁሉ ጊዜም ተጫዋቹን ለመልቀቅ ፍቃደኛ ነን። እኛ የምንፈልገው ፌር የሆነ ቫልዩ እንዲሰጠን ብቻ ነው። ምክንያቱም እያንዳንዱ ተጫዋች የራሱ የሆነ ህልም አለው፣ የራሱ የሆነ ማሳካት የሚፈልገው ነገር አለና ያንን እንዲያሳኩም ፍቃደኛ ነን እና በር አንዘጋባቸውም። ዋናው የምንጠይቀው ነገር ምንድነው? ሁሉም አሸናፊ የሚሆንበትን መንገድ ነው። ተጫዋቹም አሸናፊ የሚሆንበት፣ ገዢውም አሸናፊ የሚሆንበት፣ እንደዚሁም ደግሞ እኛም አሸናፊ የምንሆንበት ነገር እስከተገኘ ድረስ ተጫዋቾችን ለመልቀቅ ፍቃደኛ ነን የሚል አስቴትን ሰጥቷል። ይህንንም ነገር እንግዲህ ከዚህ በፊት በተደጋጋሚ የተመለከት ነው ይመስለኛል። በተለይ ደግሞ ያለፈውን የክረምቱ የዝውውር መስኮት ላይ ከአራቱ ተከላካዮች ሶስቱን መሸጣቸው አይዘነጋም። አንደኛውን ለፒኤስጂ፣ አንደኛውን ለሊቨርፑል፣ አንደኛውን ደግሞ ለሪያል ማድሪድ መሸጣቸው አይዘነጋምና ይህንን ስንመለከት ማንኛውም ክለብ ከነሱ መጥቶ መግዛት የሚፈልግ ከሆነ ትክክለኛውን ሂሳብ እስካቀረበ ድረስ ተጫዋቾችን ለመልቀቅ ፍቃደኛ እንደሆኑና ሊቨርፑሎች ደግሞ በዚህ ሰዓት ላይ ሴሜኑ ላይ በጣም ከፍተኛ ፍላጎትን እያሳዩ ነው የሚገኙትና ምናልባትም በጃንዋሪ ዝውውር መስኮትም ሊያስፈረሙት ጥረት ሊያደርጉ ይችላሉ እየተባለ ነው የሚገኙና ሊቨርፑሎች ትክክለኛውን ሂሳብ ይዘው በርንሞዞች ጥያቄ ቢያቀርቡ በርንሞዞችም እምቢ ይላሉ ተብሎ አይጠበቅምና ይሄ ነገር በተለይ ደግሞ ጀነራል ማናጀሩ ይህንን ነገር አስረግጦ መናገሩ ለሊቨርፑሎች ጥሩ ይመስለኛል። ምክንያቱም ሊቨርፑሎች ይህንን ተጫዋች ላይ ፍላጎት እንዳላቸው በግልጽ የታወቀ ነገር ነውና በዚህ ጃንዋሪ ዝውውር መስኮት ያስፈልገናል፣ ይህንን ቡድን ያጠናክርልናል ብለው ሙሉ ለሙሉ እምነት ካላቸው በጃንዋሪ ዝውውር መስኮት ማስፈረም እንደሚችሉ ፍንጭ የሰጠ ነውና እንደ ማረጋገጫም ነው የሚሆነውና ሊቨርፑሎች በጃንዋሪ ዝውውር መስኮት ያስፈርሙታሉ የሚለው ነገር ግን አብረን የምንመለከተው ይሆናል። በመቀጠል የምንመለከተው የቀድሞ የሊቨርፑል ተጫዋች ሆኖ ጄሰን ማኬቴር የሰጠውን አስቴት ይሆናል። ይህ ተጫዋች እንግዲህ በሊቨርፑል ቤት ከ1995 እስከ 1999 ድረስ መጮት የቻለ ተጫዋች ነበርና በቅርቡ በሰጠው አስቴት ምንድነው ያለው? ሊቨርፑሎች ማርክ ጌን ቀድመው ማስፈረም ነበረባቸው ብሏል። በተጨማሪም አያይዞ በሰጠው አስቴት ምንድነው ያለው? በክረምት የዝውውር መስኮት የተለያዩ ድንቅ የሚባሉ ተጫዋቾችን ማምጣት ችሏል። እነ ፍሎሪያን ቪርትስ፣ ሂጎ ኢኪቲኬ፣ አሌክሳንደር ኢሳቅ እንደዚሁም ኬርኬዝ ፍሪምፖንግን ማምጣትም ችሏልና ጥሩ የሚባሉ ተጫዋቾች ናቸው። ነገር ግን ደግሞ ሊቨርፑል ከሚያስፈልገው አንጻር ስንመለከተው ማርክ ጌን ቀድመው ማስፈረም ነበረባቸው። በተለይ ደግሞ ሂጎ ኢኪቲኬን ካስፈረሙ በኋላ አሌክሳንደር ኢሳቅን ለማስፈረም ሳይሆን ጥረት ማድረግ የነበረባቸው ማርክ ጌን ነው። ምክንያቱም ሂጎ ኢኪቲኬ በጣም ድንቅ አጥቂ እንደሆነ ሁላችንም አይተናል። ከዚህ በፊትም ከሊቨርፑል በፊትም
ፍራንክፈርትም እያለ ጥሩ ሲንቀሳቀስ የነበረ ተጫዋች ነውና ልክ አንድ አጥቂ ካመጡ በኋላ ተከላካዩን ለማደስ ነበረ ጥረት ማድረግ የነበረባቸው እንጂ ሌላ አጥቂ ለማምጣት አልነበረም የሚልን አስተያየትን ሰጥቷልና ያም ነገር ሊቨርፑሎችንም ጎድቷቸዋል እያለን ይገኛል። አያይዞም እንደ ምክንያትም ያስቀመጠው ደግሞ ማርክ ጌይ በቀጣዩ የክረምት የዝውውር መስኮት ነፃ ተጫዋች ይሆናል፣ ፍሪ ኤጀንት ይሆናልና ፍሪ ኤጀንት ስትሆን ደግሞ የተለያዩ ክለቦች አንተን ለማስፈረም በቅ ማለታቸው አይቀርም። ያ ደግሞ ለሊቨርፑል ትንሽ አስቸጋሪ ያደርግባቸዋል። በተለይ ደግሞ አሁን ላይ ያለውን አቋም ስንመለከት የሊቨርፑሎችን በዚሁ የሚቀጥሉ ከሆነ ምናልባትም በቀጣይ አመት በሻምፒዮንስ ሊግ ላይ ሳተፉ ይችላሉና እንደነ ማርክ ጌይ ያሉ ተጫዋቾች ደግሞ በተለይ ደግሞ ፍሪ ኤጀንቶች ደግሞ ሁሉ ጊዜ የሚያዩት ለሻምፒዮንስ ሊግ ይጫወታል አይጫወትም ይህ ክለብ የሚለውን ነገር ነውና ሊቨርፑል በቀጣይ አመት በሻምፒዮንስ ሊግ የማይጫወት ከሆነ ምናልባትም ይሄንን ተጫዋች ላያገኝ የሚችልበት እድል አለ። ከዛ በተጨማሪም ደግሞ ይሄንን ተጫዋች የሚፈልጉትን ክለቦች ስንመለከታቸው ደግሞ በዚህ ሰዓት ላይ በዓለማችን ላይ ከሚገኙ ምርጥ ክለቦች መካከል ናቸው። ለምሳሌ እነ ባርሴሎና፣ እነ ሪያል ማድሪድ፣ እነ ባየር ሙኒክ ናቸው እንግዲህ እዚህ ተጫዋች ላይ ፍላጎት ያላቸውና ምናልባትም ሊቨርፑሎች ይሄንን ተጫዋች ቀደም ብለው ባለማስፈረማቸው ምክንያት ከሪያል ማድሪድ እና ከባየር ሙኒክ እንደዚሁም ደግሞ ባርሴሎና ጋር ከመሳሰለው ክለቦች ጋር ከፍተኛ ፉክክር ውስጥ እንዲገቡ አድርጓቸዋል። ለኔ ግን ይህንን ተጫዋች 100% ማለት ይችላል በሊቨርፑል ቤት ባዮ በጣም የምወደው አይነት ተጫዋች ነው የነበረው። ሊቨርፑልንም በደንብ ማጠናከር የሚችል ተጫዋች ነው የነበረው። በተለይ ደግሞ አሰልጣኝ አርነ ስሎት ሊጫወቱበት ካሰቡት ስታይል ጋር በደንብ መሄድ የሚችል ተጫዋች ነበርና ይህንን ተጫዋች አለማስፈረማቸው በጣም ገርሞኛልና ትልቅ ስህተትም ሰርቷል ብዬ ነው የማስበው የሚል አስተያየትን ሰጥቷል። እዚህ ላይ የግል አስተያየት ምንድነው ባለፈው ክረምት ዝውውር መስኮት ላይ በተለይ ደግሞ ሂጎ ኤኬቲኬን ካስፈረመም በኋላ የምታስታውሱ ከሆነ አንድ ነገር ስል ነበር። እሱም ምንድነው ሊቨርፑሎች አጥቂ አስፈርመዋል፣ ከዚህ በኋላ ትኩረት ማድረግ ያለባቸው የተከላካይ ስፍራውና የ6 ቁጥር ቦታው ላይ ነው የሚል አስተያየትን ስሰጥ ነበር። እናንተም ስትሉት የነበረ ነገር ነው። ነገር ግን ሊቨርፑሎች ያንን ነገር ማድረግ ሳይችሉ ቀርቶ አዲሱ የውድድር ዘመን ሊገባ ይችላል። በእርግጥ የዚህ ሲዝን ወይም ደግሞ እስካሁን ድረስ ያደረጓቸው እንቅስቃሴ እነዚህን ተጫዋቾች ባለማስፈረማቸው ምክንያት ነው ብለን ሙሉ ለሙሉ እንደመደመው አንችልም። ምክንያቱም እነዚህ ተጫዋቾችስ ቢመጡ ኖሮ ሊቨርፑል የተሻለ ነገር ሊኖረው ይችል ነበር ወይ የሚለው ነገር ትልቅ ጥያቄ ነው። ምክንያቱም በዚህ ሰዓት ላይ የተጫዋቾች ችግር ብቻም ሳይሆን በሊቨርፑል ቤት ያለው የስትራክቸርም ችግር አለ። አጫወት ላይ የምንጠቀመው ስታይል ቴክኒክ ራሱ ሊቨርፑልን በጣም እየጎዳ ነው የሚገኘውና የትኛውም ተጫዋች ቢመጣ ምናልባትም ከነዚህ ሽንፈቶችም ላያደነን የሚችልበት እድል አለ። ምክንያቱም ሲስተም ሲበላሽ የትኛውም ተጫዋች ብታመጣም ያንን ነገር ሊያስተካክለው ስለማይችል ማለት ነው። በእርግጥ አንዳንድ ጊዜ ተጫዋቾች ሲመጡ ቡድኑ ላይ ራሱ ትልቅ ተጽዕኖ መፍጠራቸው አይቀርም። በተለይ ደግሞ አንዳንድ ተጫዋቾች የሚፎካከራቸው ሲያገኙ ራሳቸውን ለማጠናከር ሲሉ ተጨማሪ ነገሮችን ማድረጋቸው አይቀርምና ያ ደግሞ ቡድንህን ሊያጠናክር ይችላል። እንደዚሁም ደግሞ ኳሊቲ ያላቸው ተጫዋቾች ሲመጡ ወደ ቡድንም ራሱ የሚፈጥረው ወይም ደግሞ የሚጨምረው ነገር አለ። እንደነ ማርክ ጌይ አይነት ተጫዋቾች ደግሞ በጣም ጥሩ ኳሊቲ ያላቸው ተጫዋቾች ናቸውና ምናልባትም የሊቨርፑል ሲዝንም ሊለወጥ የሚችልበት እድል ነበረ። ነገር ግን ደግሞ ሲስተሙ ሲበላሽ ደግሞ የትኛውም ተጫዋች ቢመጣ ራሱ ያንን ሲስተም ለማስተካከል ትንሽ ጊዜ ያስፈልጋልና አሁን ላይ ቁጭ ብለን ማርክ ጌይ ስላልፈረመ ነው ይህንን ውጤት ያላመጣ ነው ማለት ትንሽ አስቸጋሪ ነገር ይመስለኛል። እናም እንደኔ ሐሳብ ተጫዋቾች በመምጣታቸው ባለመምጣታቸው ሳይሆን የምንጫወተበት ታክቲክና ሲስተም ችግር ስላለበት ነው የውጤት ቀውስ ውስጥ ያለ ነው የሚል ሐሳብ ነው ያለኝ። በተለይ ደግሞ የሊቨርፑልን መከላከል ስንመለከተው ሲስተሙ ትክክል ስላልሆነ እንደ አምናው አይነት ሲስተምን እየተጠቀምን ስላልሆነ ነው መከላከል ላይ ችግር እያሳየን የምንገኘው የሚል ሐሳብ ነው ያለኝ። የእናንተ ሐሳብስ ምንድነው? ማርክ ጌይ ስላልመጣ ነው ችግር ውስጥ የገባ ነው ወይስ የሲስተም ችግር ያሰልጣኙ ችግር ነው እንደዚህ አይነት የውጤት ቀውስ ውስጥ እንድንገባ ያደረገን መከላከሉም እንዲሳሳ ያደረገን የሚለውን ሐሳባችሁን እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ አበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።